እግዚአብሔር አምላካችንን እጅግ በጣም አድርገን ስለዚህ ጊዜ እናመሰግነዋለን። እንግዲህ ዛሬ ደግሞ የራእይ መጽሐፍ እየተመለከትን አለን። ከራእይ መጽሐፍ ምዕራፍ 7 ቁጥር 9 ጀምሮ እስከ መጨረሻው ነው ዛሬ የምናየው። ይህም በኋላ እነሆ አንድስ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋ ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባ ዝንጣፊ በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅ ድምፅ እየጮሁ በዙፋኑ ለተቀመጠው ለአምላካችን ለበጉ ማዳን አሉ። መላእክትም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ አሜን፣ በረከትና ክብር፣ ጥበብ፣ ምስጋና፣ ውዳሴ፣ ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሉ። ቁጥር 13 ከሽማግሌዎች አንዱ መልሶ እነዚህ ነጭ ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አለኝም። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ፀሐይም ትኩሳት ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናል፣ ወደ ሕይወት ውሃ ምንጭ ይመራቸዋል። እግዚአብሔርንም እንባዎች ሁሉ ከዓይኖቻቸው ያብሳል። እግዚአብሔር ይመስገን። ዛሬ ይህንን ሐሳብ ነው የምንመለከተው። እንግዲህ በዚህ ሐሳብ እግዚአብሔር በብዙ እንዲረዳን እንጸልይ። የዘላለም አባት ቅዱስ እግዚአብሔር ሆይ ስለዚህ ታላቅ ጊዜ እጅግ በጣም አድርገን እናመሰግናለን፣ እንባርካለን፣ ከፍ ከፍ እናረጋለን። አቤቱ እዚህ የተነበበን እውነት ቃል እውነታውን ማለትም መንፈሳዊውን ዓለም የሆነውን ነገር እየሆነ ያለውን እውነት እንድትገልጽልን እንጸልያለን። ይህ ሕዝብ አይነት እግዚአብሔር ሆይ በአንተ ፊት ምን እንደሆነ ማየትም እንድንችል እርዳን። የቃልህ ፍቺ ያብራልን፣ ማስተዋል ጥበብም ይሆንልን። እግዚአብሔር ሆይ ስለ ማዳን፣ ስለ ክብር፣ ስለ ታላቅነት እጅግ በጣም አድርገን እናመሰግናለን። ክብር ምስጋና ለአንተ ይሁን። ሁሉ ለአንተ ክብር ይሁን። ተባረክ፣ ከፍ ከፍ በል፣ ተመስገን። በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ጊዜ የተመለከትነው አንድ ብርቱ ቃል ነበረ። እሱም ስለማን ነበረ? ስለ ቢንያም ነበረ። የመጨረሻው ልጅ ሴቲቱ ማለትም የቢንያም እናት ለዮሴፍ እናት ማለት ነው። ዮሴፍን በወለደች ጊዜ የስሙ ትርጉሙን ማናለችው? ዮሴፍ ብላ የስሙ ትርጉም ወንድ ልጅ ይጨምር የሚል እንደሆነ ተመልክተን ነበር። ይህንን ብቻ አይደለም ያየነው። ሴቲቱ በምትወልድበት ጊዜ ምጧ እጅግ ስለበረታ ወደ ሞት ደረሰች። አዋላጂቱ መታ ለሴቲቱ ወደ ሞት ለደረሰችው ለራሄል ማለት ነው። ይህ ደግሞ ምንድን ነው አለችው? ወንድ ልጅ ነው፣ ያ የለመንሽው ያ የጠየቅሽው ወንድ ልጅ ነው ስትላት፣ እሷ ይህንን
የጸለየችውን ጸሎት ቦታ አልሰጠችውም እና ምንድን ያለችው ልጁ ቢኒኦል ብላ ሞተች። ቢኒኦል ማለት ምንድን ማለት ነው ተባብለናል። በእኛ አማርኛ ገፍ ያለው እዛ ቢኒኦል የሚለው ቀጥታ ትርጉሙ ግን በዕብራይስጥ ነው። ቢኒኦል ማለት ወደ አማርኛችን የመከራዬ ልጅ፣ የስቃዬ ልጅ አለችው። አባትየው ግን ወዲያው ምን አለ? ነው አይደለም አለና ስሙን ምን አደረገው? ለወጠው። ምን አለው? የቀኝ እጄ ልጅ አለ። እና ይሄ እውነት ወደ መንፈሳዊ እይታ ውስጥ ስንከተው ሴቲቱ የህይወታችን የማንነታችን ክፍል የሆነችው ነፍስ ናት። ነፍስ እንግዲህ በምትወልድበት ጊዜ የተባለላት ነገር አለ። ጭንቅሽን ምን አደርገዋለሁ? እጅግ አበዛለሁ፣ በጭንቅም ተወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል ማለት ነው። እንግዲህ አስቡ፣ በጭንቅ ስትወልድ በፈቃዷ ውስጥ ነበረች። በመከራ ውስጥ በስቃይ ውስጥ እያለች እስከ ሞት ስትደርስ ግን ፈቃዷን ምን አደረገችው ማለት ነው? ትታ ትሞታለች። ከዚህ በኋላ ፈቃዱ የማን ይሆናል? የባሏ ይሆናል። ግን ወንድ ልጅ ተወልዷል። እግዚአብሔር ይመስገን። ስለዚህ ይሄ የነፍስ ፈቃድ፣ ስሜት፣ ዕውቀት በህይወታችን በሚመጡ ተጽዕኖዎች፣ በእግዚአብሔር ጣት በሚመጡ ተጽዕኖዎች ስንለቅቅ የነፍሳችን አቅም፣ የነፍሳችን ጉልበት ምን ይሆናል? ይሞታል። በውስጣችን ያለ የመንፈስ ኃይል ስፍራውን ምን ያደርገዋል? ይረከበዋል። ስለዚህ አሁን ፈቃድ የነፍስ ሳይሆን በህይወታችን የሚሆነው የመንፈስ ፈቃድ እንደሚሆን ተመለከትን። ስለዚህ የተወለደው መንፈስ የተወለደው ወንድ ልጅ በራእይ ምዕራፍ 12 እንደተነጋገር ነው። እዛ ስፍራም አንድ ትዕይንት ነበረ። ታስታውሱ እንደሆነ አንዲት ሴት አክሊል አድርጋለች። በአክሊላው ላይ 12 ከዋክብት ነበሩ ይላል። ፀሐይን ደግሞ ምን አድርገዋለች? ተጎናጽፏለች። በእግሮቿ ደግሞ ጨረቃን ረግጣለች። ይቺ ሴት ግን እንዲህ ታላቅ ክብር ውስጥ ትግባ እንጂ እርጉዝ ነበረች። ልትወልድ ተጨንቃ ምን ሆነች ይላል? ጮኸች ብሎ ይናገራል። ይቺ ሴት በወለደችው ጊዜ ግን ልጇ ወደ እግዚአብሔርና ወደ ዙፋኑ ምን ሆነ ይላል? ተነጠቀ ይላል። እሷስ ወደ ምድረ በዳ ተሰደደች። ይህም የሚያመለክተን ይኸው ነው። የነፍስ ፈቃድ አጠፍቶ የመንፈስ ፈቃድ ወደ እግዚአብሔር ሲያርግ ነው የምናየው። የእግዚአብሔር ፈቃድ የመንግስቱ እውነት በህይወታችን እንዴት ስፍራ እንደሚይዝ የሚያመለክት እንደሆነ እና ሰው በሚድንበት ጊዜ ሁሉ ጊዜ እንደምናውቀው የኤፌሶን ላይ የተጻፈ ቃል አለ። ምዕራፍ 2 ቁጥር 6 ላይ በሚመጡት ዘመናት እግዚአብሔር ምሕረቱ ቸርነቱ ይታወቅና ይመሰገን ዘንድ በበደላችንና በኃጢአታችን ሞተን ሳለ ከእርሱ ጋር ምን አደረገ? ከክርስቶስ ጋር ሕይወትን ሰጠን። ከእሱ ጋር ምን አደረገ? አስነሳ። ከእሱ ጋር ደግሞ በሰማያዊ ስፍራ በአብ ቀኝ አስቀመጠን የሚል ቃል አለ። ይሄ በአብ ቀኝ መቀመጥ የቀኝ እጄ ልጅ የሚለው የቢንያምን ስም የሚያስታውሰን ቦታ ነው ማለት ነው። እንግዲህ እግዚአብሔር ወንድ ልጆችን ከወለደ በኋላ በቀኙ ምን ያደርጋል? ያስቀምጣል። የቀኙ ስፍራ የሐሴትና የደስታ የድል የስልጣን ስፍራ እንጂ ግራና ቀኝ የሚባል ቋንቋ በዚህ በመንፈሳዊ እውነታ ውስጥ ስፍራ የለውም። ብዙዎች በሰማይ በአብ አለ፣ አብ በማዕከል በዙፋን ተቀምጧል፣ ወልድ እዚህ አንድ ዙፋን አለው፣ ሌላ ወንበር አለው ይላል። ቀኝ ግራ ተብሎ የተጻፈ ነገር አለ። እንደገና ደግሞ ክርስቶስ ኢየሱስ በማቴዎስ ወንጌል ምዕራፍ 25 ላይ 26 ላይ ሲናገር ምን ይላል? የእሱ መምጣት እና የዓለም መጨረሻ በተጠየቀ ጊዜ መጨረሻው ሀሳቡ ሲገልጽ ምን ይላል? የሰው ልጅ በክብሩ ስልጣን በመጣ ጊዜ ይላል አሕዛብ በፊቱ ምን ይሆናሉ? ይሰበሰባሉ ይላል። እንግዲህ ፍጥረታዊ እንትን ነው፣ ንግግር ነው ነገሩ። በጣም ኮንፊውዝድ የሚያደርግ ነው።
እና ህዝብ በፊቱ ዙፋን ተቀምጦ የሆነ ሜዳ ላይ ህዝብ ተሰብስቦ ምንድን ነው በጎችን በቀኝ ፍየሎችን በግራ ማለትም ኃጢአተኞችን በግራ ጻድቃንን ደግሞ በቀኝ አስቀምጦ በቀኝ ያሉትን የአባቴን መንግስት ውረሱ ከዘላለም ከሰላም የተዘጋጀላችሁ ሲል በግራ ያሉትን ግን ምን አለ? ለሰይጣንና ለመላእክት ተዘጋጀላችሁ ወደ እሳት ማርከኔ ሂዱ ብሎ ሲናገር የሚገልጽ ቃል አለ። እዚህ ጋም ሰውን ኮንፊውዝድ የሚያደርግ በፊደል የተጻፈ ምሳሌያዊ የሆነ ግን መንፈሳዊ እውነታ ያለው ነገር ተቀምጧል። ቀኝና ግራ። እውነት እግዚአብሔር ቀኝና ግራ አለው? እውነት ፍየሎች በጎች ብሎ እንደለየ ህዝብን በአካል ደረጃ ይለያል የሚል ሐሳብ እናነሳለን። ቀኝና ግራ ከሌለው መንፈስ ከሆነ እግዚአብሔር ምኑ ነው ቀኝ ምኑስ ነው ግራ ብለን እንድንጠይቅ ያደርገናል። ግራው ምንድን ነው ስንል ግራው የቁጣው ስፍራ ነው። ግራው የመቀጫው ስፍራ ነው። ምንድን ነው የሚለው? ለዚህ የሚረዳን አንድ ስፍራ አለ። ሮሜ ላይ ምዕራፍ 11 የቁጣው ዕቃዎች ይላል። በክርስቶስ ያላመኑትን ሲያስቀኝ የቁጣው ዕቃዎች ይላል። የምህረቱ ደግሞ ምኖች ዕቃዎች ብሎ ሲያስቀምጥ እንመለከታለን። ቁጣውን ይገልጥ ዘንድ ይላል። በአንድ ቤት ደግሞ ይላል ጢሞቴዎስ ላይ የክብርና የውርደት ዕቃ አለ ብሎ ይናገራል። አንድ ቤት ማን ነው ካልን የእግዚአብሔር ቤት ነው። የእግዚአብሔር ቤት ማን ነው ካልክ የተሰራ በጎጆ የተቀለጸ ግንብ ቤት የለም፣ ሰው ነው። በእኔ በአንዱ ቤት በእያንዳንዳችን በሕይወት በመቅደሱ የእያንዳንዱ ሰው የእግዚአብሔር ቤት ነው። በዚህ ቤት ውስጥ የክብርና የውርደት ዕቃ አለ። የእግዚአብሔር የቁጣ መገለጫና የምህረት መገለጫ ዕቃ አለ በእያንዳንዱ ሰው ሕይወት ውስጥ እንጂ አንድ የሆነ ግለሰብን የሚጠራ ሐሳብ እንዳልሆነ ነው እኛ እግዚአብሔር አይኖቻችንን ከፍቶ ባሳየን መንገድ ይህን እውነት የምንረዳው። ስለዚህ የእግዚአብሔር ቀኝ ምንድን ነው ሲባል የእግዚአብሔር ቀኝ ማዳን፣ የእግዚአብሔር ቀኝ ምህረት፣ የእግዚአብሔር ቀኝ ርኅራኄ፣ የእግዚአብሔር ቀኝ በረከት እንደሆነ ደስታ፣ ሰላም፣ ጽድቅ፣ ስልጣኑ፣ አቅሙ፣ ቀኙ፣ ብርታቱን ያመላክታል ማለት የእግዚአብሔርን ባህል። ግራው ሲባል ግራው ደግሞ አመፅን የሚሽርበት የቁጣው በትር እሳቱ የለም አመፅ ጨለማን ምን የሚልበት የሚገፍበት አለማወቅን እግዚአብሔርን አለማወቅ ባህሪ የአሮጌውን ሰው ባህሪ የሚሽርበት ያ የቁጣው በትር መገለጫው ነው። ይህ ሁሉ በእኛ ህይወት አልፏል። እግዚአብሔር ይመስገን። በእያንዳንዳችን ህይወት ውስጥ አልፏል። ምን ማለት ነው እንግዲያውስ? እግዚአብሔር ቁጣው ለምንድን ነው ካልን እናየዋለን በኋላ። ዛሬ ማዳኑ የሚያመለክት ነው። ስለዚህ የቀኝ እጅ ልጅ ነው ሲል ቃሉ በአብ ቀኝ መቀመጥ እግዚአብሔር በመጨረሻው ዘመን የሚገልጠው ወንዶችን ልጆች የሚያመለክት ነው። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥን ምን ያደርጋል? ይጠባበቃል ነው የሚለው መጽሐፍ። ስለዚህ የፍጥረት ናፍቆት ሲገለጥ የእግዚአብሔር ቀኝ እጅ ነው የሚገለጠው። ምን ነው ካላችሁ ማዳን ነው። ፍጥረት ከወደቀበት ከኃጢአት ከጥፋት ባርነት ነፃ የሚያወጣ የእግዚአብሔር ቀኝ እጅ እሱ ማን ነው? የእግዚአብሔር ልጆች መገለጥ መምጣት እንደሆነ እግዚአብሔር ይመስገን በስፋት ተመልክተናል።